እንግዲህ ዛሬ ቤተሰቦቼ አብርሽ ምን ብሎ እንደሚመጣ ታውቃላችሁ? ሩታ ከሌሊቱ 5 ሰዓት ወደ ቤት ሸኘዋት እምቢ ብላ ሳንስማማ ቀርተን ወደ ቤት ሄዳለች ብሎ ነው እንግዲህ ይህንን ምስኪን ኦዲየንስ አግኝቷል። እንግዲህ እንደዛ ብሎ ነው ዛሬ ምናልሽ ምትክትላላችሁ የሚመጣው። ነገሩ ግን ብር አምባር ሰብሮ ነው ያደረው። ቁም ነገር ነው ምላችሁ ቤተሰቦች። አውቃለሁ ሚስቱ ናት እኮ የልጁ እናት ናት እኮ ትላላችሁ፣ ግን እነሱ እንደዛ አይሉማ። እኛን መዋሸት ነው የያዙት። የእውነቴን ነው ምላችሁ። እንዲህ አብርሽ ራሱ ካያችሁት እኮ ማለት ነው ላይቭ ላይ መቼም ትናንትና ቅመሞችዬ ሁላችሁም መቼም የሚያመልጣችሁ የለም፣ እንደውም ድምጽ የለም እያላችሁ በኮሜንት ራሱ እየጻፋችሁ ነበረ። እና በዛን ሰዓት ከሌሊቱ 5 ሰዓት እንግዲህ ላይቭ ላይ አብርሽን እንዳያችሁት ማለት ነው። በዛን ሰዓት እንግዲህ ላብ በላብ ሆኖ ፊቱ ወዝ በወዝ ሆኖ ሩታዬ ራሱ ጸጉሯ ተበታትኖ ቻፒስቲኩ ምናምን ራሱ ሴቶች እየገባቸው አላለ እንደዛ አይነት ነገር። እና አብርሽ ያው ብር አምባር ሰብሮ ነው ያደረው፣ አልቀረም። ሩታዬ መቼም እንደዛ ተውባ ተኩላ ቆንጆ ሆና መታ መቼም ትናንትና ያው እዚህ ልጁ ይቆይና ከዛ ይዘሹ ትሄጃለሽ ሲላት ያው ምንም አላንገራገረችም፣ እሽን ያለችው። እና ያው አብርሽ ደግሞ ዛሬ ምን ብሎ ይመጣል ለማለት ነው። መቼም ከእናንተ የሚያመልጥ የለም። ላይቭ አይታችሁታል ቤተሰቦች። ወዲያውኑ ነው እንግዲህ ፕራይቬት ያደረጉት ላይቭን ማለት ነው። እና ዛሬ ምን ብለው እንደሚመጡ ታውቃላችሁ? አብርሽ በራሱ ቻናል ወይም ደግሞ ዛሬ በሩታ ይሆናል። ሩታ ከሌሊቱ 5 ሰዓት ወደ ቤት ሸኘዋት ይለናል። ግን ደግሞ ሚስት ናት አብርሽ፣ ያቷሽ በቃ ብር አምባር ሰበርኩ በል። ምክንያቱም በየጊዜው ሩታን ብቻዋን የምታገኝበት አጋጣሚ አልተፈጠረም ነበር። ሩታ ወደ 2 ወር ምናምን ቤተሰብ ጋር ነበረች። ከዛ ደግሞ መሀላችሁ ላይ የሆነ ክፍተት ነበር። በዛ አጋጣሚ እንግዲህ ብር አምባር ሳሰብር ለረጅም ጊዜ እንደቆያው መረጃው እዛው ካለ ከምንጭ ደርሶናል ማለት ነው። እና ትናንትና ደግሞ አጋጣሚውን አገኘህና አጅሪቲም እንግዲህ ጨረቃ መስና ነበር የመጣችው ምርፍ ክት ብላ። ከዛ በኋላ ያለችው ሩታ አይታችኋታል። ጸጉሯ ምናምን በትንትን ብሎ እሱ ራሱ ወዙ ምናምን ልብሱን ቀይሮ ወዝ ጭቅ ብሎበት ነው የመጣው። በነገራችን ላይ ውሽሚት እንግዲህ ስትገላበጥ ነው ትናንትና አደረች። ያው ላይቭ እንገባለን ልጁን ይዘሽ ነገ ትሄጃለሽ፣ ዛሬ አትሄጂም፣ እዚሁ ታመሻለሽ ተባብለው ተስማምተው ነው ያው እንግዲህ ትናንትና ባያችሁት ቪዲዮ ላይ ቪዲዮአቸው አለቀው። አስቡ እንግዲህ ሄርሜላ ምን እንደምትሆን እንኳን ሄርሜኛ እኛ ራሱ ስናሳዝን እኮ ታረቁ ስንላቸው ይጣላሉ። ተቸገርን እኮ ተጣሉ ስንል ደግሞ ይታረቃሉ። እኛም አብርሽን ሞልጨን ከዛ ዞሮ አንድ እኮ ናቸው። እኛ ውሃ በላን እንኳን ሄርሜላ፣ እኛም ራሱ ውሃ በላን። እኛ በእርግጥ አንድ ቢሆኑልን ቢፋቀሩልንና ልጃቸውን አንድ ላይ ቢያሳድጉልን እግዚአብሔር እኔ ደስ ይለኛል። እኔ ብዙ ጊዜ ብያቸዋለሁ። አብርሽ እንደ ወንድ ሸቶ ኮስታራ አባወራ ሆኖ ያው ከዚህ በኋላ አግብቷል። የልጁ አባት ነው አይደል? ያው ፍቻችንን ቀደድን ገለመሌ ቢሉ ወልዷል። ከዚህ በኋላ ህፃን አይደለም፣ ልጅነት የለም። ያው አብርሽ ሁሌ ህፃን አድርጎ ራሱን ስለሚገልጽ ነው እንጂ አብርሽ እና አብረው ቢሆኑ ደስ ይለኛል። ግን ደግሞ አብርሽ ብዙ ነገር ስለሚቀረው ነው እንጂ እኛ አብርሽ ጥላቻ ኖሮብን አይደለም። አብርሽንም ሩታንም ደጋፊ ሳንሆን እንወዳቸዋለን፣ እናከብራቸዋለን። ግን ደግሞ እንደ ሴት ሩታ ስትበደል ማየት አንፈልግም ነው የኛ እንግዲህ ጉሮሯችን ውሃ እስከሚጠማ ምንጮና እንግዲህ አብርሽዬ በዛም ብለ ከቡታጅራ ድረስ እንግዲህ ተስተካክሎ የመጣውን አክንባሎ እንግዲህ በትናንትናው ቀን እንግዲህ አዲስ አበባ ላይ ሩታዬን በማሻፈድና እንግዲህ በማማለል ከች ብላ ነበረ። አብርሽም የተለመደውን እንግዲህ መቁለጭለጭና ያው ምን ይባላል መቁለጭለጭና መሻፈድ እንዳለ ሆነው አጀሪት ሩታን እንግዲህ እንደገና ፍቅራቸው አገርሽቶ ላይቭ ላይ እንገባለን በማለት እሱ በላይቭ አሳበበ እንጂ ያው በዛሬማ ክንባሎ ሳልሰብር አልቀርም በማለት ነውና የብዙ ጊዜ ዳጬን ጥዬማ አልቀርም በማለት ነውና እንግዲህ ትናንትና አብርሽ ያው ክንባሎ ሰብሮ ነው ያደረው። እርግጠኛው ነው መነግራችሁ። ግን ዛሬ ዋሹናል፣ ቁም ነገር ያሹናል። አሁን ባልና ሚስት ናቸው፣ ደስ ይላል፣ ምንም ችግር የለም። ግን ደግሞ ይዋሻሉ። ኦዲየንሱን ምን እንደሚያደርጉ ታውቃላችሁ? ኦዲየንሱ ምንም የማያውቅ የዋህ ምስኪን በቃ ምንም እውቀት የሌለው ኦዲየንስ ነው የሚያደርጉት ተመልካችንና በተለይ አብርሽ ቁም ነገር ነው የምላችሁ። አሁን ዛሬ እንደነገርኳችሁ በሩታ ወንበሱ ቻናል ሩታ ከሌሊቱ 5 ሰዓት ሸኘዋት የሚል አዲስ ድራማ ነው እንግዲህ ፈብሪኮ አብርሽ ይዞልን የሚመጣ። ሁላችሁም እንደው ምን አለሽ ምትክ በሉኝ። ነገሩ ግን እንደዛ አይደለም። ሁሉ ነገራቸው ያስታውቅ ነበረ። አብርሽዬ እንደዛ ለአጭን እንዳልጣልቅ እንዳልሸፈርክ ማታ በቃ አክንባሎ ሰበርክ አይደለ? ከቡታጀራ አዲስ አበባ የገባ አክንባሎ እንግዲህ ትናንትና ተሰብሯል ማለት ነው። ደስ ይላል፣ ምንም ችግር የለም። ሚስት ናት፣ የልጅ እናት ናት። ብታከብራት፣ ብትወዳት፣ ብታስከብራት፣ አንተም ራስን ብታከብር፣ ቤተሰቦችን ብታስከብር ምንም ችግር የለም። ንብረት ናት እኮ አይደለ? ሚስት ናት። ግራ ጎኑ ቀኝ ጎኑ ግራ ጎኑ ናት። በቃ ምንም ጎን ትሆን ብቻ
እና ያው በእጅ ያዙት ወርቅ እንደ መዳም ሆናብህ ነው እንጂ ሩታዬን ብትንከባከባት ከእሷ ምንም ነገር ያጣው ከሌላ ስላገኘው ነገር የለም በነገራችን ላይ። እና ሄርሜላ መቼም ያው ፍቅር በገንዘብ የሚገዛ ይመስጠህ ነበረ። በቃ ቤት ገዝቼልህ ለአንቴን ዋጋ ከፍዬ አብርሽ እንዲያርግን። በነገራችን ላይ የሄርሜላ ትልቁ ስህተት ምን እንደሆነ ታውቃላችሁ? ፍቅሯን በገንዘብ የምትገዛ ነው የሚመስጣት። ስህተቷ ትልቁ ስህተት ማለት አብርሽን በምትገዛለት ቤት በምታደርግለት ተታሉ ወደ እሷ የሚመጣ የሚያፈቅራት የሚወዳት ነው የሚመስላት። ግን ሄርሜላ እየተሳስተሻ የሚወድሽ ከሆነ ምንም ሳታደርግለት ወደ አንቺ ይመጣ ሳትለምኙ ምንም ሳታደርግለት የሚወድሽ የሚያፈቅርሽ ከልብ ከሆነ ማለት ነው። እና አንቺንም እንግዲህ እንዳየውሽ ከሆነ እንግዲህ ውሃ በላሽ የኔ ቆንጆ። ማታ እንግዲህ አጅሬው አፈቅራለሁ ቤት ገዛውልል አንተ ብዙ ዋጋ ከፍዬላለሁ ስትይ የነበረው እንግዲህ ማታ ከሚስቱ ጋር ነው እንግዲህ ጥሩ የማታ የሌሊት የፍቅር ጊዜ እንግዲህ ሲያሳልፉ ያደሩት። እንግዲህ ምንም ማድረግ አይቻልም። በዚህ አጋጣሚ ግን ትንሽ ሁሉ ግን ማስታወቂያ ቢያሰሩት ወደ ሚዲያ ከመጣ አይቀር የኔ ሀሳብ ነው በነገራችን ላይ። ምክንያቱም ያው ወደ ሚዲያ